ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ የቻናል ቤተሰቦች ሰላማችሁ ይብዛ። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር እያደረጋችሁ ዛሬም በሰራተኛዋ አደይ ድራማ በአዲስ ክፍልና እንዲሁም ቀጣይ ክፍል የሚከሰቱ ክስተቶችን አስተማሪና ቁም ነገር ሀሳቦችን በዚህ ቪዲዮ አካተናል። እናንተ ቪዲዮን እስከ ፍጻሜው ተከታተሉ። ላይክ፣ ሰብስክራይብ፣ ሸር ማድረግ ደግሞ አትርሱ። አደይ ዛሬ ላይ ያዱርዬው ደላላ እንግዲህ ሊይዛትና እድል ገጠመኝ በማለት እሷን ለመያዝ ሙከራ ሲያደርግ አደይ ግን እጇን ዘርግታ በጥፊ በማለት የሴትነት ወንዷናነት አሳይታለች። ይህም ያደረገችበት ጫፌ እንዳትነካይ ምንድነው ከኔ የፈለግከው በማለት እንዴት ትመችኛለሽ ብሎ ሊጠጋትና እሷን ጥቃት ሊያደርስባት ሲያስብ ከቅርብ ርቀት ሲከታተላት የነበረው የሚያፈቅራት ዶክተር ዩኤል ርጦ በመሄድ ሁለታቸው መሃል ገብቶ ድብን አድርጎ አንጠባጥቦታል። ታዲያ አደይ ይህን ነገር በግርምት በጣም በፍርሃት ውስጥ ሆና ስትመለከት እባክህ ዶክተር አንተው አክመህ አንተው አደብድበኝ በማለት ቢማጸነውም በአደይ የመጣ በፍጹም በማለት እንዴት እንደዚህ ታረጋለህ? ይችን የመሰለች ልጅ እንዴት ነው እጅን የምትዘረጋው? ለምንድን ነው በማለት ዶክተሩ እየመታው እያለ ድንገት የእሱ ጓደኛ ሌላኛው ዶክተር ሄኒ ደርሶ አንተ የሰው ሕይወት ማዳን ሲገባህ እንዴት ሰው ትደበድባለህ? የተከበርክ ዶክተር እኮ ነህ በማለት እንግዲህ ሁለታቸው ጸውን እንዲበርድ አድርገዋል። አደይም ብትሆን ሁለተኛ ከጫፌ እንዳትደርስ በማለት አስጠንቅቀዋለች፣ እየተቆጣችና እየጮኸች። ይህ ሆኖ እያለ በኋላ ላይ በጣም ደንግጦ ነበር እንግዲህ ደላላው የሄደው ማለት ነው። ከዶክተር ጋር በሆነበት ሰዓት ጓደኛው ሄኒ አደይንም ሄኖክ እባላለሁ እንታወቅ በማለት እጁን ዘርግቶ እንግዲህ ሰላምታ ዘይሯታል። እሷም ተዋውቀዋለች። ታዲያ ይህን እያወሩ እያለ በመሀል እንግዲህ ወደ መኪናው ማስገብተዋት ይዘዋት እየሄዱ ነበር። አንዳንድ ጉዳዮችን እያወሩ እያለ አዎ ስላንተ ዶክተር ዩኤል ነግሮ የነበር ጓደኛ እያለችው ዶክተር ሄኒ በጣም ሲያደናንቃትና ብዙ ነገሮችን ሲላት ነበር አደይን። በዛ መሀል ዶክተር የሚያፈቅራት ዩኤል በጣም እየተናደደ ይመስል ነበር። ፊቱን በጣም ኮስተር ብሎ ነበር። የሚሆነው እንግዲህ የጓደኛውን አመልን ስለሚያውቅ ለምን ትኩረት ሰጣት በሚል ነው። ተናደርክ እንዴ? ለምንድን ነው እንደዚህ የምታየኝ? እያሉ እንግዲህ ሲለው ነበር ጓደኛው። አደይ ደግሞ እሱ መልካም ሰው ነው፣ ጥሩ ሰው ነው፣ ስለ አንተም ብዙ መልካም ነገሮች ነግሮኛል፣ ካናዳ እንደነበርክም እያለች ስታወራው ተመልክተናል። ታዲያ ዶክተሩ የዶክተሩ ሚስት ጓደኛው ሊያወጣው ነበር። ይህ ደግሞ በጣም ተክዞና ስለ አደይ በጣም እያሳሰበ ፍቅሩ ካይኑ ላይ ስለሚናገር አደይ ሁሉ ነገር ግልጽ ሆኖ ባይገባትም ታዲያ ዶክተር ሄኒ አንዳንድ ነገር ስለ ዶክተር ዩኤል እያወራ ፍቅሩን እንደሚወዳትና እንደሚያፈቅራት ሳያስበው ሊዘረግፈው ነበር። ያኛው ዶክተር ዩኤል ግን ጓደኛውን እባክህን በማለት አስጠንቅቆታል። በእህትነት እንግዲህ በጣም ስለመወዳትና ስለማከብራት ጥቃት እንዲደርስባት ስላልፈለኩ ሄድኩኝ እንጂ ሌላ አዲስ ነገር የለም በማለት ነገሮቹን እንዲሸፋፈኑና አደይም ወደ ቦታው ስትደርስ በቃ ሌላ ጊዜ እንጨዋወታለን፣ አሁን መውረድ አለብኝ ከመኪናው በማለት እንግዲህ እነሱን ተሰናብታቸው ወርዳለች። ዶክተርም እንደዚህ ታደርጋለህ ብሎ ጓደኛው ሲቆጣው ተመልክተናል። በሌላ በኩል የተመለከትነው ቤዛ ከወንድሟ ጋር በጫካ ላይ ያ ወንጀል እንደሰሩ ይታወቃልና ከፖሊስና ከህግ አካላት ለማምለጥ ያደረጉት ጉዞ አልተሳካም። በመሀል መንገድ ራሴን አዞሬ ብላ በጫካው መሀል ቤዛ ራሷን ስታወድቃለች። ወንድምየው እየተማጸነ ነው። የሚረዳው ሰው እየጮኸ እባክሽ የእናቴ አደራ ነሽ፣ በእናቴ ምትክ አሳድገሽኛል፣ ቤዛ ስሜን ጥሪ እንዳኔ ብለሽ ብቻ ብዙ ነገሮችን እያለ የሚያሳዝን የእውነት እስኪመስለን ድረስ ተመልክተናቸዋል። በስተመጨረሻ ግን ወደ ዶክተሩ ደውሎ ነበረ። ዶክተር ከጓደኛው ጋር አንዳንድ ነገሮችን እያወሩ እያለ ነበረ በዛው በቢሮ ውስጥ ስልኩ የተደወለው። ታዲያ የቤዛ ወንድም ዳኒ ሲማጸነው ነበር። እባክህ እህቴን አድናት፣ በህይወት እንዳገኛት እንድታናግረ ይፈልጋለሁ። ስለዚህ ወደ ሕክምና ተቋም እንምጣና እገዛ አድርግላት እባክህን፣ ወድቃብኛለሽ በባዶ ምድረ በዳ ጫካ እያለ ማጸን። ታዲያ ዶክተሩም በስነ ስርዓት ነበር ያናገረው። የት ናት? ወዴት ናት? ይዛሃትና ማምጣት ትችላለች ሲል የቤዛ ወንድም ያው የሰሩት ስራ ክፉ ስራ አንዳንዴ ሁሉ የትም ቦታ ብንሄድ ሰላም አይሰጠንምና አሳልፈህ ለፖሊስ አካላት የማሰጠኝ ከሆነ ነው ይዣት የምመጣው ሲል ዶክተር ይህን ማድረግ አልችልም፣ ወንጀል የሰራ ሰው ከህግ ማምለጥ
የለበትም ሲል ማስጠንቅቆታል። ይሄ ከሆነ ደግሞ እንዴት በሚል ፍርሃት ውስጥ ተመልክተነው ነበር የቤዛን ወንድም። ጓደኛው ግን ዶክተር ሄኒ እንዴት የሰው ህይወት ለመታደግ አንተ ቅድሚያ ልሰጥ የሚገባው ህግን ማስከበር ወይ ስለ እሷ ቅድመ ህክምና ማድረግ እንዴት እንደዚህ ትላለህ ቢለውም ወንጀለኞች ናቸው ብሎ ሊያስረዳው ቢሞክርም ጓደኛው ግን በፍጹም ሊያዳምጠው አልፈለገም። ቅድሚያ ልናግዛቸው የሚገባው በጫካ ላይ ደግሞ በዛ ላይ ሲያሳዝን እኮ እያለም እንግዲህ እንዲራራና ህክምናው እንዲያደርግላት ነገሮቹን በኋላ ላይ እንግዲህ ውስብስብም ከሆኑ በኋላ መፍታት እንዳለባቸው ሲነግረውና አብረው ሲሄዱ ተመልክተናቸው ነበረ። በሌላ በኩል የተመለከት ነው የአበበና የሄለን ጉዳይ ነው። ከአበበ ስልክ ላይ በምሽት ያልታወቀች ሴት ደውላለች። ታዲያ ስልኩ የነበረው ሄሉ ጋር ስለነበር ሄሉ ስልኩን አንስታ ሄሉ ብላ ልታዋራት ብትሞክርም የሴት ድምጽ መሆኑን ስታቅ ዘግታባታለች። ታዲያ አሁን ላይ ሄሉ በአበበ ላይ ሌላ ጥርጣሬ አድሮባታል። እንደውም ትቷት ሲሄድና አንዳንድ ቦታ አርፍዶ ሲመጣ ተውከኝ የሚል ቁጣዎች ነበሩባት። ዛሬ ላይ ግን የበለጠ ያናደዳት ነገር ምንድን ነው ሲባል የማይታወቅ ስልክ በምሽት መደወሉ። ታዲያ ወደ ኪችኑ በመሄድ አበበን ይቺ ሴት ማናት ብላም ልጠይቅ ብትሞክር አበበ ግን የስራ ባልደረባዬ ናት አትደንግጭ በማለት ነገሩን እንግዲህ ሊያድበሰብሰው ፈልጓል። እሷም ነቄ ብላለች። እንደዚህ ብለን ሸውደኛ አይሞክርም፣ ንገሪ ግልጹን እውነቱን፣ በፍጹም የደበኩሽ ነገር የለም ብሎ ሽምጥጥ አድርጓታል። እንግዲህ ከሆነ ለዛሬው ልለፍህ፣ ድጋሚ ስልክ ከተጠራ ግን ብቻ ሌላ ነገር ነው በማለት አስጠንቅቀው ሄዳለች። አበበ ምናልባት የቀድሞ ፍቅረኛው ወይም ደግሞ እንዲሁ የተጀናጀናት ሴት እንደሆነችም ግልጽ የሆነ ነገር ባይኖርም ልንገምተው የምንችለው ግን በፍቅር ግንኙነት የምትፈልገው ሌላ ሴት እንዳለች ነው የገመት ነው። ታዲያ ባለሆነ ሰዓት ምን አባቷ የደወለች ስልኳን ከስልክ ማጥፋት አለብኝ፣ ህይወቴ ልትረብሸው ነው አሁን የተመቻቸ ህይወት ላይ ሲሆን በማለት እየተበሳጨ እውነቱን ሄሉ ብታቅ ደግሞ ከባድ ነገር ይፈጠራል ብሎ ስልኩን ሲደልት ተመልክተናል ማለት ነው። በቀጣይ ክፍል ደግሞ ምናልባት በሄለንና በአበበ ጉዳይ ሌላ አዲስ ነገርም ሊፈጠር ይችላል። ምናልባት እቺ ሴት ደግማ ከደወለች ሄሉ ይህን ጉድ ካየች ሁለታቸው ከባድ ነገር ውስጥ ይገባሉ። ሌላው የቅምጥልና እንዲሁም የኪንጎ ጉዳይ ነው። ኪንጎ ዛሬ ላይ ተስፋ የቆረጠ ይመስላል በቅምጥል። ጓደኛዋ ኩኩ መንገድ ላይ ከዳይመንድ ጋር ባገኘቻቸው ሰዓት ስለ ቅምጥል የት ሄዳ ነው ብላም ጠይቀው እንደውም ደግሞ ለምን እንደዚህ ያደረክ ባለችው ሰዓት የት እንደሄደች አላቅም፣ ስለ እሷና ስለ እኔ ከዚህ በላይ ይብቃ እውነቱን ካመነች ትመን። ስለዚህ አደይ እኔ ፈልጊያት እሷ ፈልጋኝ ሳይሆን በደረሰባት በዛን ሰዓት መደበቂያ ብላ ወደኛ ቤት መጣች እንጂ ሌላ ግንኙነት እንደሌለን ላስረዳት በሞክር ልትረዳኝ ስላልፈለገች ስለ እሷ ከዚህ በኋላ አይመለከተኝም ብሎ ጭራሽ ምንም ኃላፊነት እንደማይሰማው ሲናገር ኩኩ ብላ ጮኻለች። ብዙ ነገር ተናግራለች። ዳይመንድም እሷ ላይ ምን አገባሽ በሁለታቸው ግንኙነት በማለት ተደርበው ሲነጋገሩና ሲሰዳደቡ በስተመጨረሻ እሷም ክፉና በጎ ነገር ተነጋግረው ወደ አሁኑ ሄዳለች። ቅምጥል ማዘሯ እየመከረቻት ነው። እባክሽ ልጄ በማለት አንቺ እኮ ምርጥ ቅን ልጅ ነሽ፣ ሴት ልጅ ነሽ። በዛ ላይ አንዳንድ ጊዜ እንደዚህ የሚያደርጉ የተከፉ ካሉ መልካም ነገር ሊመጣ ይችላል በማለት ስለ ኪንጎ ህይወት እንደሚቀጥልና ኪንጎ የሷ ህይወቷ መጨረሻ እንዳልሆነም ስመክራት የቅምጥል መልስ ግን ማዘሯ ከዚህ በኋላ በዚህ ሰፈር ውስጥ የማንንም ምክር መስማት አልፈልግም፣ በቃኝ። ነገር ግን ደግሞ ዋጋቸውን ሰጣለው። ቅምጥል እንግዲህ በኪንጎም ሆነ በአደይ ላይ በማያውቁት በማላሰቡት ነገር እሷ ግን ክፉ ነገር እንደምታደርግ ጨዋና ተናዳ ከቤት ስትወጣ ተመልክተናታል። ሌላው አደይ ከዛም ከዶክተሩ እንግዲህ ተሰናብታ ከወጣች በኋላ ከዴቭም ጋር ተገናኝተዋል። ስልክም እናቷ ከገጠር እንደምትመጣ እያወራሽ ነበረ። እንግዲህ ለእሱም ነግረዋለሽ ማለት ነው ለዴቭ። እሱም ቢሆን ደስ ይላል እንኳንም ትምጣ እያላት ነው። ሌላዋ ሊዱዬ ናት። ከዶክተር እንግዲህ ከተዋወቀችው ከዶክተር ጓደኛ ጋር የራት ግብዣ ሊያደርጉ ነው አሁን ላይ። እሱም የስልክ ቀጠሮ ይዘዋል። ወደ ቤት ስትሄድም አሹን ከበር ላይ ደስታ አለኝ ዛሬ ብላ በደስታ አስታቅፈው ምንድን ነው ደስታው እስኪ ንገሪኝ ባላት ሰዓት ድንገት ወንድሟ ዴቭ ሲመጣ ነገሩን ላለመናገር ፈልጋለች። እህትህ ደስታ በደስታ ሆናለች፣ ጉዳዩ ምንድን ነው ባለች ሰዓት ምንም አይደለም ደስተኛ ነኝ እንጂ ሌላ ነገር ብላ ነገሩን እንዳያፋጥጣትና እንዳይጠይቃት ነበረ ይህን ነገር ያስደባበ በሰችው። ነገር ግን ዴቭ በቃ ልማዷ ነው ብሎ ነበር እሱ ሄደው። በኋላ ላይ ግን ደስተኛ ነኝ ግን ደግሞ እንኳንም አላፋጠጠኝ ብላም ወደ ቤት ገብታለች። ታዲያ የሆነ ሰው ተዋውቃ አራት ግብዣ ልትወጣ እንደሆነ ለእታለም ለፍቅርና ትነግራታለች። ታዲያ በፍጹም በአንድ ቀን የተዋወቅሽውን ወንድ በፍጹም እራት አይደለም እንዲሁ ደግመሽ ስታገኘው ራሱ
በአንድ ጊዜ መሆን የለበትም ብላ ሁሉንም ነገር መክራ ከቤት እንዳትወጪ ላስጠንቅቃታለች። ታዲያ አሁን ላይ ተናዳለች። ሊዱ በመኝታ ክፍሏ ውስጥ ቁጭ ብላለች። እባክሽ አግዢኝ፣ ደብቀሽ አስወጪኝ የምትለው የቤት ሰራተኛዋን የምታገለግለው ሮማንን ነው። ሮማን በፍጹም ከትዬ ትዕዛዝ ውጭ ዝንፍ አልልም፣ አላደርገውም፣ እሳቸው ጥሩ ሰው ናቸው፣ የሚጠቅምሽና ያሉሽ በማለት ትታት ትወጣለች። ሊዱ እራት አለመውጣቷ እናዷታል። በሌላ በኩል ዶክተሩ ደግሞ ሲደውልላት ስልክ አለማንሳቷ፣ እሱም ደግሞ ምን ተፈጥሮ ይሆን እያለም እየተናደደ ነው። ግን ጓደኛው ያው ስለሚያውቃት ዶክተር ዩኤል ለዶክተር ሄኖክ እባክህ ተረጋጋ፣ በፍጹም እንደ የሊዱን ባህሪ አታውቅም ብሎም ቀድሞም ነግሮት ነበር። ግን እሱ ደግሞ በቃ ፈታ ያለች ናት፣ ፈታ ልበል፣ ስለሌላው ጉዳይ ምን አገባኝ የሚል ነበር የእሱ ትዕዛዝ። ነገር ግን አልተመቻቸም። ሌላኛዋ ፍቅር ያው ደላለው እንግዲህ ሊዛት ነበር መለኛው ማለት ነው። እኔን አታውቀኝም፣ ራስህን መጀመሪያ እወቅ፣ አጽዳ በማለት በጥፊ ገብታለት ነበር የሄደችው። መለኛው በዛ ሰፈር ሴቶች በጥፊ ሁሉ የሚወጣ የሚገባው ነው የሚመታው። በስተመጨረሻ እነ ቤዛን ፍለጋ ዶክተሩ ሁለቱ ከጓደኛው ጋር እየሄዱ ነበር። እና የትኛው ጫካ የትኛው ቦታ ብዬ ነው የምፈልጋቸው፣ ሰፈሩ ከተማው ሰፊ ሲልም ቢሆንም ስልካቸውን እየሞከርክ እንሂድ ተባብለው በስተመጨረሻ ከቅርብ ርቀት የተመለከተውን ነገር ባናቅም በጣም ደንግጦ እየተመለከተ ፊት ለፊቱን መኪና እያሽከረከረ እየሄደ ዶክተርን ምናልባት መጨረሻ ላይ ያየነው ነገር ቤዛ እንግዲህ ወንድሟ ይዟት እየመጣ ነው ብለን ነው፣ እሱን ተመልክቶ ነው ብለን ነው ልንገምት የምንችለው። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ ሆኑ። አመሰግናለሁ።